ነቢዩ መሐመድ የሴት ሱስ የለባቸውም ብለኛል። ነቢዩ መሐመድ በቀን እንኳን የሴት ሱስ የለባቸውም ለማለት በቀን 9 ሴቶችን የግድ መድረስ እንዳለበት ሁሉም የሚያስረዳለ። ከዛ ውጭ ደግሞ ና ከዚያ ማስረጃ ሁለ ተናገርክ። ያላ አሁን ይሄን እንድትመልስልኝ ፈልገው። ስለዚህ ማስረጃ ትበልኝ ጠይቃለሁ። ይኸውልህ ጠይቃለሁ፣ መልስልኝ። አያቸው ሲወሩ አውጣ ማስረጃ። ከዚህ ወላሂ ከዚህ አትልፍም። በጣም ታግሰን ዝም አለ። ይሄ ኮሜንት ላይ ማንም ሰው እንዳይናገር ብያቸው አንድ የሚናገርህ ሰው የለም። ያው ማስረጃ አውጣና ለምትናገረው አሳያላ። በቀን 9 ሴት መድረስ እንዳለባቸው አስተምረዋል አለ። አያላ አውጣና ማስረጃ ሰው አውጣ። አላህ ሙስተዓን። አያቸው ያለ ማስረጃ ነው የሚያወሩት። የሚነግሯችሁ ሁሉ ውሸት ነው ለምላችሁ። ወላሂ ላዚም ሁሉ የምረጋግመው ቃል ነው። ጭንቅላታቸውን የሚሞላችሁ ይሄ በቃ ለነቢ ሰለላሁ ዐለይሂ ወሰለም ጥላቻን አይምሯቸው ላይ ለማቅረጽና ለማሳደር ብቻ ነው ሌላ አይደለም። ያው ማስረጃ አስረዳኝ ብያለሁ። አስረዳኝ ማስረጃውን አንተ ተናገርክ አይደለ? በቀን 9 ሴት መገናኘት እንዳለባችሁ አስተምሯችኋል ብለሃል። ለዚህ ማስረጃ መጣት ትችላለህ? አትችልም። ለዛም ራሱ ማለት ነው ተገናኝቶ ሄዶ ማለት ነው በልብሳቸውን ራሱ አይሻ እየፋቀችለት መስጊድ ሄደው እንደሚሰግዱ ሁሉ የሚያስረዳለን። ምንም ማድረግ አይቻልም። ማያቻቸው ማስረጃ አያወጣም፣ ግን የተነገረውን ብቻ ነው የሚናገር። እኔ በእናንተ አልፈርድም። እናንተ ስህተት የለም አብሽሩ፣ እሱም ላይ ስህተት የለም። ውሸታም ቀጣፊ ዲያቆኖች ናቸው እንደዚህ ያደረጓቸው። አይምሯቸው ገብቷቸዋል አይደለ? ጥላቻ ብቻ እንዲኖራቸው ለነቢ ሰለላሁ ዐለይሂ ወሰለም ነው አላማቸው። ወላሂ እኔን አይደለም እንድታውቁም አይደለም ከተኛችሁበት እንቅልፍ እንድትነሱም አይደለም። የሆነ ወይ እውቀትን ይዛችሁ ከፍ እንድትሉ አይደለም። ግን ብቻ ዋናው ነገር ነቢዩ መሐመድ እንጥሉላቸው። የዛኔ ወደ እስልምናም እንዳትሄዱና እንዳትሰሙ እንዳትጋበዙ ያደርጋችኋል። ምክንያቱም በዚህ በኩል ከሆነ የመጣው እንዴት ብዬ ነው የምሰማው ትላላችሁ። አያቸው አይደለም? አላማቸው ሰዎች ነው። በጣም ያሳዝናል። ቆም ብላችሁ አስተውሉ፣ ቆም ብላችሁ አንብቡ። ወላሂ ላዚም ውሸት ነው የሚጭኗችሁ። ያው በድፍረት ወጥታችሁ ልታሳዩት የማትችሉትን ነገር ነው እንዳለ የሚጭኗችሁ በጭንቅላታችሁ። አይ ለማንኛውም ጥያቄ ያለ ይጠይቃል። ኡስታዝ ጉላት አላ ሰሞኑን ሻዳት ይዛለች። እሺ ነቢዩ ከሬሳ ጋር ሴክስ ሲያደርጉ ነበር ይላል። ሳሂ አልቡካሪ 374-23 ላይ። ሁለተኛው ጥያቄ ሶሒህ ቡኻሪ ስንት ነው ያልከው? አሜን። አንድ መረጋጋት 374 ቡክ 23 374 ቡክ 23 74 374 አይደለ? ቡክ 23 እሺ ሶሒህ ቡኻሪ 374 ላይ ሶሒህ ቡኻሪ 374 ይታያል። አረንጓዴ ይታያል። ሶሒህ ቡኻሪ 374 ነው። አዎ ምን እንደ እንግሊዝኛ ትችላለህ? እንግሊዝኛው ላይ ትንሽ ሪፍሌክት እያደረገ ነው። እሺ እንግሊዝኛ ታነባለህ? በጣም ደስ ይለኛል። አይ አንብበ በረም የእንግሊዝኛ አስተማሪ ይሷል። አይ በጣም አንብበሽ አለ መርሽ እስኪ ሳሂል አልቡካሪ 374 ይልና አዎ ዘ ፕሮፖት ሴድ ቴክ አዌይ ዚስ ክራይም ኦፍ ዩርስ አዝ ኢት ፒክቸርስ አር ስቲል ዲስኤብልድ ኢን ፍሮንት ኦፍ ሚ ዱሪንግ ማይ ፕሬየር። ስለተናገርከ ይናገራል። ይናገራል
ይናገራል። ስለተናገርከው ሀሳብ መርሻ ቆይ አቤት ቀይሩ። ሌላ ኢዲት ያላቸው ሌላ መጽሐፍ ኢዲት አላቸው። ኦኬ ነው። በዛ ከሆነ አላውቅም። ቆይ እኔ ደግሞ እዚህ ጋር የተጻፈውን ደግሞ ላንብብልህ። ሳሂ አልቡከሪ 230 ላይ I asked Aisha about the clothes solid with semen. She replied, I used to wash it off the clothes of Allah's messenger. And he would go for the prayers while water spots were still visible. እየሰማኝ ነው? እሱ ላይ ምንድን ነው የሚለው? አሁን ይሄኛው ሳሂህ አል ቡካሪ 230 ናሬትድ ሱሌማን ባይ ቢንያ ያሳር ይላል። ሳሂህ አል ቡካሪ 230 እንዴት ሼር ላልግ? ቆይ እንዴት ሼር እንደማደርግ እንዴት ነው ሼር ማድረግ? ኖርማሊ በአንድ ስልክ እየተጠቀምኩኝ ስለሆነ አንተ ከያዝከው አንተ መመለሱ እንችላለን ብዬ ነው። ሳሂህ አልቡካሪ 230 ላይ አይ አስክድ አይሻ አባብ ዘ ክለሱስ ሰሉዊት ዊዝ ሲመን ይላል። ስንት ላይ ሰል ቡኻሪ ስንት ነው ያልከው? ነቢዩ መሐመድ እንትን ይሄ አልቡካሪ ሳሂህ አልቡካሪ 230 እሺ፣ እሱ ላይ ምን ይላል? አይ አስክድ አይሻ አባብ ዘ ክሎዝስ ሶሊድ ዊዝ ሲመን She replied, I used to wash it off the clothes of Allah's messenger. And he would go for the prayers while water spots were still visible. Sunan Laibh Majah 537 ነቢይ ስፐርሙን ያንጠባጥባል፣ እንደ ነቢይ ልብሱ ላይ አዝረክርኮ ለሚስቱ ያስፈትጋት። ማንም ሰው እንዳይሰድበው ወረታዋርቀሽ ጥያቄ ያለ ቀጥል። ወላሂ ላዚም እንደዚህ አንደኛ ውሸቱን ራሱ አጊቷል። ምክንያቱም መጀመሪያ ሬሳን ወሲብ ያደርጋሉ የሚል አጊቻለሁ ብሎ ነበር። እንደሌለ ልክ ሳሳየው የነገሩት መምህሮቹ ውሸት እንደሆነ ሳሳየው ጊዜ እንደገና ቀይሮ ያንን ቃል ተጠቀምኩ። ትልቅ ሰው መስሎ ነበር እኔ ረጋ ብዬ እያስተናገርኩት ያለሁት። አላህ ሙስተዓን። እሺ ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። ጥያቄ አለኝ። በአላህ ዘንድ የተመረጠ ሃይማኖት እስልምና ነው ብለህ አልክ እና ኮት ያደረካቸው ቀደምት ነቢያቶችም አሉ። እነኚህ ቀደምት ነቢያቶች ሙስሊም መሆናቸውን የሚያረጋግጥ በዘመናቸው ምክንያቱም ለነቢያት ሁሉ አላህ የራሱን ቃል እንደሰጣቸው መጽሐፍ እንደሰጣቸው ቁርአን ይናገራልና አሁን አንተ የምትነግረን ከቁርአን ላይ ነው። ቁርአንን ማን አወረደ? ጅብሪል። ለማን አወረደ? ለሙሐመድ። ስለዚህ ይሄንን ቆይ ስማኝ፣ መጀመሪያ ይሄን ቴስቲሞኒ እየሰጠ ያለው ሙሐመድ ነው። እኔን ጥያቄ ክላሪፋይ ላድርግልህና አንተ አሁን ለተናገርከው ማስረጃ አውጣ። ትልቁ ላይ አድርጉት አንዴ አውጣ ማስረጃ ከቁርአን። የትኛው ማስረጃ ላውጣለህ? ቁርአን ላይ ለእያንዳንዱ ነብይ መጽሐፍ ተሰጥቷል። እሺ ለምሳሌ ኦኬ እሺ በቅራ ሱረቱል አልበቅራ ምዕራፍ 2 ቁጥር 4 ቁጥር 96ን 136ን ክፈትልኝ። እነኚህ ሶስቱ ለምሳሌ 136 መክፈት ትችላለህ? አይ አልችልም። እኔ ባይዘዌ እንትን ያልኩትን ነው። በቃ ቁጥሩን ንገረኝ። ቁጥር ስንት ነው? 91 ለምሳሌ 91 ምን ይላል? 91 ክፈተው። አንተ ራስህ ትልቅ ላይ ሆነና ክፈት። አነብልሃለሁ። ጥራይ እሺ 91 ችግር የለውም። አላህም ባወረደው ሁሉ ምኑ በተባሉ ጊዜ ብቻ እንባለን ይላል።
እርሱ በኋላ ባለው ቁርአን እርሱ ከእነርሱ ጋር ላለው መጽሐፍት አረጋጋጭ እውነተኛ ሲሆን ይክዳሉ። አማኞች ከሆናችሁ ከአሁን በፊት የአላህን ነቢያት ለምን ገደላችሁ በላቸው ይላል። የቱ ጋ ነው ለነቢያቶች ለእያንዳንዱ መጽሐፍ ተሰጥቷቸዋል የሚለው? ኦኬ በደንብ ስማኝ። በመጀመሪያ አላህ ባወረደው ሁሉ የሚለው አላህ ያወረደው ምንድን ነው የሚል ጥያቄ። ቆይ አንተ ራስህ እንዴ እንመልሳለን። አዳም እንጂ ለእያንዳንዱ ነቢይ መጽሐፍ ተሰጥቶታል የሚል ቃል አለ እዚህ ጋር። ለምን ተዋሽ ብራዘር? እኔ አውዳዊ የሆነ ጥያቄ ነው የጠየቅኩ። አንተ ባይዘወይ እኔን ተዋሻለህ ካልክ እንደማትዋሽ እሱ ታረጋግጥልኛለህ። ችግር የለውም እኮ አንተ 136ን እዛው ክፈትልኝ። እሺ ለእያንዳንዱ ነቢይ 136ን እዛው ክፈትልኝ። ለእያንዳንዱ ነቢይ እዚህ መጽሐፍ ተሰጥቶታል ብለሃል። እዚህ ጋር እንደዚህ ይቀላል የለም? ኦኬ እሺ፣ ጥያቄ ልጠይቅህ። እንደዛ ከሆነ አላህ ነቢያትን ስልክ ያለ ቃሉ ልኳል እያልከኝ ነው? አንዴ አድሚኖች አላቸው መቆጣጠር አልችልም። ለምን ታብ እንደማታደርጉ አይገባኝም። ሰው እሺ፣ አንዴ ትልቅ ነው ያድርግ። ስለዚህ አንደኛ አትዋሽ። እሺ፣ ከጠይቅ ጥያቄ ነው እያዳመጥኩ ነበረ። በነገራችን ላይ ቢያንስ ጥያቄ ለማበጃጀት እያላችሁ የማይሆን ወጥመድ ውስጥ አትግቡ። ቦታቸዋል አይደለ? ጥያቄውን ጠይቅ በግልጽ። እባክህ ፖለቲካ አትስራ አንተ ከኔ ጋር ቤት አድርግ እንዴ ልጆች። እኔ ቤት ማድረግ አይደለም ቤት አድርጉት። አድኖች ጥያቄ ስጠይቁ ክርስቲያኖች አዋቂ የሚሰራችሁ ማለት ነው። ለማወቅ የሚፈልግ ክርስቲያን አለ፣ እናንተን አይደለም። አዋቂ የሚሰራችሁ ልክ እንደው ምን የምትሉ ውይይት እንሰራለን የምትሉ ሰዎች ከሙስሊሞች ጋር መታችሁ ስጠይቁ ጥያቄያችንን ቁጭ አድርጉ። ታቻለ የለለጣለ ለእያንዳንዱ ነቢይ መጽሐፍ ተሰጥቶታል በእስልምና አልክ። ለምሳሌ አላህ ቁርአን ላይ ተናግሯል አልክ። የቱ ጋር ስለፍ ሰጠህ? ወፍ የለም። ጥያቄን ብትጠይቅ ከዚህ ሁሉች እንደዚህ ከምትጨናነቅ የሌለ ነገር ከምታወራ ምን ሊጠይቅ ፈልጎ እንደሆነ ታውቃላችሁ? ይህ ሁሉ ዙሪያ ጥምጥ የሚሄደው ከቁርአን ውጭ እስልምናን የሰበከ ነቢይ ማስረጃ ስጠኝ ሊል ነው። በግልጽ እንደዚህ አትልም እንዴ? በቁርአናችሁ ላይ እያንዳንዱ ነቢይ ተወርዶለታል መጽሐፍ ምናምን አታወራማን። ወደ ጥያቄ ፖለቲካ ከምትሰራ ፊት ለፊት ከኔ ጋር አታውራም። አሁን እኮ ልታወርደኝ ነው። ከማን ጋር እያወራ ያለው? ከፊት ለፊት አታወራ። ከፊት ለፊት እኮ ነው ያለሁት። ውሸትን እኮ እያጋለጥኩልህ ነው። የሌለውን አለ ብለህ አዋረድኩ። ያው ቁርአን አውጣልከኝ ሰጠኝ። የለም ምኑን ታዋርደኛለህ? ልጠይቅህ አላህ ነቢያቱን ያለ ቃሉ ልኳል እያልከኝ ነው? አላህ ነቢያቱን ያለ ቃሉ ልኳል ወይ? መልስልኝ። አንተ ነው ውሸታም፣ እኔ እሱን እናያለን። ምንም ማድረግ አይቻልም። ውሸትን እኮ አየህ ነው በማስረጃ ሰጠኸኝ። ያልከው ቃል የለም እዚህ ጋር እያንዳንዱ ነቢይ መጽሐፍ ተሰጥቶታል የሚል ቃል አለ ወይ አልኩህ። አዎ አለ አልከኝ። የቱ ጋር አልኩህ? ሰጠኸኝ ምዕራፍና ቁጥር ከፈትን አነበብ ነው። የለም። ከዚህ የበለጠ ውሸታምነት አለ? እንዝል ታህት ያ ጀማ እንዝል ወታህት ይስራ። አይ ፖለቲካ ምናምን አለ። ወደ 3 ጊዜ ፖለቲካ ለሰራ ይመጣል። እርሱም እንዲላል በጌታ በኢየሱስ ክርስቶስ ስም አነባለሁ። እርሱም በእግዚአብሔር መልክ ስኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱንም ባዶ አድርጎ በምሳሌውም እንደ ሰው ተገኝቶ ራሱን አዋርዶ ለሞትም ሕያው ሞት የመስቀልን ሞት እንኳን የታዘዘ ሆነ ይላል። ስለዚህ በመስቀል አልሞተም የምትል ከሆነ በመስቀል እንደሞተው እዚህ ጋር ከተናገረ መጽሐፍ ቅዱስ ውሸት ነው ልትል ትችላለህ። መጽሐፍ ቅዱስስ የአላህ ቃል አይደለምን? አንተስ እያስተማርክ ቁርአንን በትክክለኛው ፍርሃ አላህ ባለበት ማስተማር አለብህ እንጂ ትውልድን እንዲህ እያበላሸክ ነው የምታስተምረው። ቀጥልበት፣ እሰማለሁ። ትውልድን ማበላሸት ማለት አምላክና ነቢያቶች ያልሰበኩትን ስብከት ለሰዎች በምናስተምር ጊዜ ነው
ትውልድን ማነጽ ማለት ደግሞ አምላክና ነቢያቶች ያስተማሩትን ትምህርት ለትውልድ ስናስተምር ጊዜ ነው። አምላክ በመጽሐፍ ቅዱስ ላይ የትኛውን ቦታ ላይ ክርስቲያን ሁኑ ብሎ አላዘዘም። የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ የለም። ነቢያቶችን አንድንም ነቢይ ጠርቶ እንደ አንተ ነቢይ ክርስቲያን ሁኑ አለ። በእኔ ብታምኑ ቃሌም በእናንተ ቢኖር የምለው ነገር አለ። ዮሐንስ ወንጌልን ማንበብ ትችላለህ። እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይ? ከሃይማኖት አንጻር ክርስትናን አንስቶ እንደው ክርስትናን ሃይማኖት ተከተሉ የሚልበት ቦታ አለ። ሙስሊም የሚለው ቦታ አለ። አሳይሽ አላህ ሙስሊም ሁኑ ያለበትን ቦታ መጽሐፍ ቅዱስ ላይም ክርስቲያን ሁኑ የሚለው ቦታ አለ። በእኔ ብታምኑ ካላ በሱ ማመንን ተናግረዋል። አለቀ። አላለቀም። አላህ ቃል በቃል ለምሳሌ ለምጠይቁት ይናገራል። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት ቦታ አለው። ከቁርአን ክፈት እና አሳየን። አሳይሻለሁ። አብሽሪ። አንዴ አዳረስነው ሱራ አሊ ኢምራን 102 ያው እነዚህ ጋር አምላካችን አላህ ስብሐነ ወተዓላ ምን ይላል? ያው እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሙቱ ይለናል። ያው ሙስሊሞች ሆናችሁ እንጂ አትሙቱ እያለ አላህ ያዘናል ቃል በቃል። አየሽ እግዚአብሔር ክርስቲያን ሆኖ ያለበት ቦታ አለ ወይ? ላይ የለም በፍጹም። ነቢያቶች ክርስቲያን ሆኖ ብሎ ያዘዙበት ቦታ አለ ወይ? እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴ ላይ የለም በፍጹም። ክርስቲያን ሆኖ ብሎ ያስተማረ ነቢይ የለም። ስለዚህ አምላክም ነቢያቶችም በመጽሐፍ ቅዱስ ላይ ክርስቲያን ሆኖ ወይንም ክርስትናን ሃይማኖት ተከተሉ አላሉ። ነገር ግን በቁርአን ላይ ስትመጡ አምላክ ነቢያቶች ቃል በቃል ሙስሊሞች ሁኑ ብለው ተናግረዋል። ነቢያቶች ሙስሊሞች ሁኑ እንዳሉ ላሳይሽ ደግሞ ትዕግስት ነቢያቶች ሙስሊሞች ሁኑ ብለው ያዘዙበትን ቦታ ደግሞ ልጨምርልሽ። እሺ ከቁርአን ምዕራፍ 2 ቁጥር 132 ያዕቆብን እንመልከት። ምን ይላል? በእርሷን በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ አለ ያዕቆብ። ተመልከቱ፣ ልጆቼ ሆይ አለ ልጆቹን። አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያሰጋ ያዕቆብ ምን አለ? ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ልጆቹ። ታዲያ ከያዕቆብ ልጆች መካከል አንደኛው ማን ነበር? በግብፅ ላይ ንግስና የተሰጠው ዮሴፍ። ዮሴፍ ታዲያ ምን ነበር? ሙስሊም ነበር። ቃል በቃል ዮሴፍ ሙስሊም መሆኑን ተናግሯል ወይ? አዎ ተናግሯል። እሱኑ ላሳያችሁ። የዮሴፍ ምዕራፍ የሚል አለ በቁርአን ላይ። ያው የዮሴፍ ምዕራፍ ልጆች መካከል ዮሴፍ ሙስሊም እንደሆነ ቃል በቃል የተናገረበትንም ላሳያችሁ። እያንዳንዱ ነቢያት ምን ይላል? ዮሴፍ ምን አለ? ተመልከቱ የዮሴፍን ንግግር በጣም ተመልከቱ። ንጉሶች በኩራትና የበላይነትን በማንጸባረቅ ይታወቃሉ አይደለ? የአላህ ነቢያቶች ንግስናን ሲሰጡ ተመልከቱ እንዴት እንደሚተናነሱ፣ ከኩራት በጣም የራቁ እንደሆኑ ተመልከቱ። ዮሴፍ ምን አለ? ጌታዬ ሆይ አለ ከንግስና በእርግጥ ሰጠኸኝ አለ። ያሰላም ያን ንግስና ሁሉ የሰጠኸኝ አንተ ነህ ብሎ አላህን አመሰገነ። ጌታዬ ሆይ ከንግስና በእርግጥ ሰጠኸኝ፣ ከህልሞችም ፍች አስተማርከኝ። የሰማያት የምድር ፈጣሪ ሆይ እያለ አላህን አናገረ። የሰማያት የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻይቱ ዓለም ረዳቴ ነህ አለ። ከዚያስ ሙስሊም ሆኜም ግደለኝ፣ በመልካሞቹ ማስጠጋኝ አለ። ያሰላም ቃል በቃል ሐዋርያቶች እኛ ሙስሊሞችን ያሉበትን ላሳያችሁ። ሐዋርያት ብሎ ቃል በቃል እኛ ሙስሊሞችን ያሉበትን አሁን ላሳያችሁ።
ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ሐዋርያቶች ምን አሉ ተመልከቱ። ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ። ሐዋርያቶች ምን አሉ? አመንን፣ እኛ ሙስሊሞች መሆናችንን መስክር አሉ። ምን መሆናችንን? ሙስሊሞች። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን እያሉ ነው ያጀማ። ስለዚህ ማን ነው አስተማሪያቸው ከተባለ ታላቁ ነቢይ መሲሁ ዒሳ ዓለይሂ ሰላም። ምንድን ነው ያስተማራቸው? ሙስሊም ሆኖ ብሎ ነው ያስተማራቸው። ቃል በቃል እኛ ሙስሊሞች ነን ይላሉ። ይህን ይመስላል። ፍቅር ጥያቄ ያለች ከታች ማቴዎስ 28 ክፈቶና እናንብበውና ከዛ እንወያይበት። ጥያቄ እየመለስክ ነው፣ ጥቅስ ነው የተጠየቀው። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ እዚያ ላይ ወይንስ የለም? ከመሄዳችን በፊት እንዲህ ኤግዛክት ቃል በቃል የለም መጽሐፍ ቅዱስም ላይ የለም። ነገር ግን ነገር ግን የለም መጽሐፍ ቅዱስም ላይ የለም። ማንም አለ ብሎ እንዲመጣ የለም። በዚህ እንስማማለን። ነገር ግን የአብ ወልድ መንፈስ ቅዱስ ባህሪ እንደ አምላክነት የተገለጸበት ቦታ ስለሆነ እናም ችግር የለም አንብብና አሁን ማስረዳት ይችላል። ማጥመቅ ደግሞ ሲግኒፊካንሱ ልንገርህና ለምንድን ነው እዚህ ጋር ቆይላት አንድ ልጨርስ ሀሳቤ ልጨርስና ከተቃረንክ ትነግረኛለህ። ለምንድን ነው እዚህ ጋር ይህን ክፍል ያመጣው ካልከኝ እና መናገር በትፈልጋል ተናገር። እሺ አይ ነው አይ ልናገርና የምትቃረንበት ቃል ተሰብከኛለህ። ለምንድን ነው ይህን ክፍል ያመጣው ካልከኝ የአብ ወልድ መንፈስ ቅዱስን አምላክነት አያሳይም ካልከኝ አጥምቋቸው ማለት የምትጠመቀው ለድህነት ነው። እግዚአብሔር የተናገረ ያመነ የተጠመቀ ይድናል ስላለ እዚህ ጋር ለድህነት ነው። እና ሁሌ ደግሞ እናንተም ትረዳላችሁ አንድ ነገር ስም ላይ ስልጣን አለ። ምክንያቱም አሁን አንተ ለምሳሌ ምን ልበልህ ኤኒዌይስ ኤግዛምፕል ጭንቅላት ያልመጣልኝም ግን ስም ስልጣን እንዳለው እንስማማለን። የድህነትን ስም የሚያደርግበት ስም እዚህ ጋር እንደተጻፈው ኢየሱስ እንደተናገረው ኢየሱስ የተናገረው ቃል ነው። የድህነት ስም የተሰጠው ኢየሱስ ያዘዛቸው በአብ በወልድ መንፈስ ቅዱስ ስም እንዲያጠምቁ ነው ሰዎች። አሁን ለምሳሌ አንተ ተነስተክ ለድህነት በእኔ በሁሱ ስም ወይም ደግሞ በእኔ ስም ምናምን አይባልም፣ አይቻልም። ጨርሻለሁ። በቃ ሀሳብ እሱ ነው። ምንም አላርዝምብህ። ስለዚህ አንድ አምላክ የሚል ስለሌለ እንለፈው እና እሱን አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? እግዚአብሔር። ብዙ ስሞች አሉት። አዶናይ፣ እግዚአብሔር። አንድ አምላክ የተባለው አብ ነው፣ ወልድ ነው፣ መንፈስ ቅዱስ? አንድ አምላክ ነው። ሁሉም ሶስቱም አንድ አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ። የክርስትና አንድ አምላክ ነው የሚል ቃል አላገኘንም በግልጽ ቃል የለም። መጽሐፍ ቅዱስ ላይ የለም። ሙሉ መጽሐፍ ቅዱስ ላይ የለም። ነገር ግን ከጊዜ ጊዜ የተጻፉት ላይ እንረዳለን። አንተ የተረዳኸውን መረዳት ስጠኝ ሳይሆን ያልኩት መጽሐፍ ቅዱስ ላይ የተጻፈ ጥቅስ ነው የጠየቁት። እንዳንተ እምነትማ እንደምትረዱ እናውቃለን እኮ እንደዛ ብላችሁ። ግን መጽሐፍ ቅዱስ ላይ ቃል በቃል አንድ አምላክ የተባለው ማን ነው ታዲያ? እዚህ ጋር እኮ አሳየው። ካሁን ለምሳሌ ማጥመቅ ያለብህ በአምላክ ስም ነው። በዚህ ሁሉም ይስማማል። ዕብራይስጥም ክርስቲያንም ይስማማል። አሁን ያንተን ስምምነት አይደለም የጠየቅኩት፣ በፈጣሪ ስም አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለው? የለም ማለት መጽሐፍ ቅዱስ ላይ የለም። ሙሉ መጽሐፍ ቅዱስ ቃል በቃል ነው የፈለግከው? የለም። አንድ አምላክ ተብሎ ቃል በቃል የተገለጸው ማን ነው ታዲያ? እግዚአብሔር አንድ አምላክ። ማንኛው እግዚአብሔር? እግዚአብሔር አንድ አምላክ ነው። እግዚአብሔር አንድ አምላክ ነው። አብ ነው አይደለም? አይደለም። አብ ብቻውን አይደለም፣ ወልድ ብቻውን አይደለም፣ መንፈስ ቅዱስ ብቻውን አይደለም። አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አንድ ብሎ ታወጣልኛለህ እንግዲህ ወይስ ለውጣው? ለእኛ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን እያለ ይናገራል። አንድ አምላክ የተባለው ማን ነው? እዚህ ጋር አብ ተብሏል። ጎበዝ ብቻ። ቆሮንቶስን ማን የጻፈው? ቆይ አንዴ ቆይ። አሁን ስለ ጸሐፊዎቹ አይደለ ጥያቄያችን። ጥቅስ መጽሐፍ ቅዱስ ላይ አንድ አምላክ የተባለው ማነው? አብ። ሌላ አንድ አምላክ የተባለ አለ ከአብ ውጭ መጽሐፍ ቅዱስ ላይ? ጠብቀኛለህ፣ ቃል ላውጣልህ። እንግዲህ ብቻ ቦታውን ስለማላስታውሰው ኤግዛክትሊ ጠብቀኛለህ። ይችን ጠብቃለህ። እስከዛ ሰዎች ያስገባ ሁለቱን ማምጣልሃለሁ፣ የመንፈስ ቅዱስንም የወልድን ማመጣልሃለሁ። ልጁን ችግር የለም። ጥያቄውን ድገምልኝ ምን እንዳልኩኝ በኋላ እንዳንደክም። አንድ አምላክ ተብሎ መጽሐፍ ቅዱስ አንድ አምላክ ተብሎ የተጻፈበት መንፈስ ቅዱስና ኢየሱስ አለ ወይ ደግሞ ወልድ አለ ወይ ያልከኝ ጥያቄ ያለ ገጠር ከላይ ስለዚህ
እሺ ጥያቄ ያለው አለ? ከሌላቸው እንኖረት ያ ጥያቄ ከሌላቸው አትላኩ። እሺ ጥያቄ ለነሳ ይላክ። ከዚህ በኋላ ከዚህ በፊት ብዙ ሰው ጥያቄ ሳይኖራችሁ ትገባላችሁ። ይዘጋል አካውንት። ማን እንደሚያዘጋው አላውቅም። ስለዚህ አትላክ። እሺ ጥያቄ ከሌላቸው እሺ አድሚኖች ካላችሁ በተራ አስገባቸው። ይሰማል ወይስ ይቆራረጣል? ይሰማቸዋል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አድሚን አለ የለም? ሰይድ ከድር ስለገደሉት ልጅ ንገረን። ነቢያችን አፈጣጠሩ በኩፍር ላይ ነው ብለዋል። እንዴት ይታያል? አፈጣጠሩ አይደለም። ኢነ ሀዛ ጉላም አለዚ ቀተለሁ አልኸضር የውመ ጡቢዐ ወደፊት መልስልህ ጥያቄዎቹን። ይቅርታ ወደፊት የሚሆነውን አላህ ስብሐነሁ ወተዓላ ስለሚያውቅ በቅድመ እውቀቱ ያንን ያተመውን እየተናገረ እንጂ እንደው በኩፍሩ ላይ ፈጥሮታል እያሉ አይደለም ነቢያችን ሰለላሁ ዐለይሂ ወሰለም። እሺ ማስረጃ ልቀጥልልህ። አዎ ቃሎቹ ስለማላውቃቸውን ኤግዛክት ቦታዎችን የመጀመሪያው የወልድን ያልከኝ ወልድ አንድ አምላክ የተባለበት ቦታ እዚህ ጋር ዮሐንስ 20:28 ላይ ትሄዳለህ። ዮሐንስ 20:28 ላይ ኢየሱስ አንድ አምላክ ነው ይላል። አብ አንድ አምላክ ነው እንደተባለ እንደ ቃል በቃል ያለን ግን እናነበዋለን። መረዳት አይደለም ሁሉ ነገር እንረዳ። እሺ ላንብበው ቃሉን፣ አድማጮች ይወስኑ። አንዴ እኔ ነኝ የጠየቅኩህ አይደለ? አንድ አምላክ የሚል ጥቅስ አለ። ለአድማጮች አሁን አውጥቼ እንዳሳያቸው እውነትን ከሆነ አንድ አምላክ ነው ኢየሱስ የሚል ጥቅስ አለ። ቃሉን አንብበው ነው። እንደዛ ነው የሚለው ሀሳቡ እንደዛ ስለሆነ እኔን አትሸውደኝ። አንድ አምላክ የሚል ጥቅስ አለ እዚያ ላይ አንድ አምላክ ነው ይላል። ቃል በቃል ከሆነ ኤግዛክትሊ ቃል በቃል ከሆነ የለም። ነገር ግን እግዚአብሔር አምላክ እንደሆነ በጣም ጥሩ እግዚአብሔር ነግር ነው። ወልድ እግዚአብሔር እንደሆነ የተነገረበት ቃል አለ። አምላክ እንደሆነ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። ኤግዛክት ቃል በቃል የለም። ቃል በቃል ከሆነ የምትፈልገው የለም። ስለመልስ ለቃሎቹን አታስለብበኝም። እንግዲህ ያንተ ሀሳብ ብቻ ለምን ይመራል? የእኔ ሀሳብ አይደለም፣ የመጽሐፍ ቅዱስ ሀሳብ ነው የጠየቅኩህ እኮ። የመጽሐፍ ቅዱስን ሀሳብ እናንብበው። እንግዲህ ምንም የሚያሻማ ነገር ከሌለው እናንብበውና እናንብበው። ለምን ታደብቃቸዋለህ? ከአድማጮች ትደብቃቸዋለህ አላለችም። አያሽት አይደለም። ያንተን መረዳት ሊነግርን ነው። ያንተን መረዳት ቸርች እዛ አባቶች እንደሸወዱ ተሸውደህ ኑር ለዘለዓለም። ገብቶሃል አይደለ? እኔ ግን ከጥቅስ ጋር ነው የማወራው። አንድ አምላክ የተባለው ማን ነው አልኩት። ዋሸ መጀመሪያ። ምን አለ? አብ ወልድ መንፈስ ቅዱስ ነው አንድ አምላክ የተባለው። እንደሱ ምን ጥቅስ አለ? አዎ አለ አለ። እሺ አሳየን። ወፍ አይ አንድ አምላክ የሚል ቃል በቃል የለም በቃ ብሎ ከሱ አለፍን። እሱም ከዚያስ ታዲያ አንድ አምላክ የተባለው ማን ነው የሚለውን እኔ አሳየሁት። አብ አንድ አምላክ ነው የሚል ቃል በቃል አይ ወልድም ኢየሱስም መንፈስ ቅዱስም አንድ አምላክ ተብለዋል አለ። የቱ ጋር አለ ጥቅስ አለና አመጣህ ጥቅስ የለም እንደዛ የሚል። እሺ ቀጥታ ቃል በቃል ነው የምትፈልገው? ላ እንደዛ የሚል የለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። ኢየሱስ አንድ አምላክ ነው የሚል የለም። መንፈስ ቅዱስ አንድ አምላክ ነው የሚል የለም። አብ አንድ አምላክ ነው የሚል ግን አለ መጽሐፍ ቅዱስ ላይ። ነገር ግን ክርስቲያኖች ይህን አይቀበሉ። ከዚህ ተቃራኒ ናቸው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው ነው የሚያምኑት። እንደሱ የሚል ጥቅስ አምጡልን። ወፍ የለም። የክርስቲያኖች የእምነት መሰረት ማስረጃ ያለው መጽሐፍ ቅዱስ ላይ እንዳለ የእምነቶቻቸው መሰረቶች፣ ይሄ አንደኛው መሰረት ነው አይደለ? ሌላ እንዳለ የክርስትና መሰረቶች ብታነሷቸው ማስረጃ ያላቸው። እነዚህ ዘዋኒ ዝሙተኞች የስቢቁነኩም ኢላ መለኩቲላህ ወደ እግዚአብሔር መንግስት በመግባት ይቀድሟቸዋል። ይሄ ነው ዝሙትን ማበረታታት ማለት። ዝሙትን የሰራ ወደ ገሃነም ይወስዳል ተጠንቀቅ የሚል ሃይማኖት ነው ከዝሙት እንደው ለዝሙት የሚያበረታታው? ወይንስ ዝሙተኞች መንግስተ ሰማያትን በመግባት ይቀድማሉ ብሎ የሚያስተምር ነው? ያጀማ እስኪ አይብራ ነው አንዴ አመንዝራዎች ወደ መንግስተ ሰማያት በመግባት ይቀድሟቸዋል። አንደኛ ይሄ ነው። አንድ እባክህ የሚወት አድርገ አንደኛ ይሄ ነው። ሁለተኛ እግዚአብሔር ራሱ ዝሙትን ያሰራል። ማስረጃ ልስጣችሁ። ማበረታታት ብቻ አይደለም፣ ላይ ያሰራል። ምድር ላይ ያሰርተዋል። መጽሐፍ ቅዱስ ላይ ላሳያችሁ ነው ማስረጃ። ዳዊት የሚባል ነቢይ ያለ መጽሐፍ ቅዱስ ላይ ክርስቲያኖች፣ ዳዊት ምን ያደርጋል ከተባለ የኦሪዮን ሚስት ሻወር ስትወስድ አያት። ማነች ብሎ አስጠየቀች። የኦሪዮን ሚስት ነች አሉት። እንግዲያውንስ አስመጧት አለ። አስጠራት። የእግዚአብሔር ነቢይ ነው። ተመልከቱ።
ቤት አስገባትና ከዛ ተገናኛት፣ አስረገዛት፣ አስጠነሳት። ከዚያ ባሏን አስገደለው። ታሪኩን ታውቃላችሁ። አሁን ስለ ዳዊት ላወራ ፈልጌ አይደለም። እግዚአብሔር ግን እንዴት እንደቀጣው ተመልከት። ዳዊትን ምን አለው? ዳዊት ሆይ ክፉ ነገር አድርገሃልና እኔም በቤት ውስጥ ክፉ ነገር አስነሳብሃለሁ። አንተ የኦሪዮ ሚስት በድብቅ ተገናኝተሃላታልና እኔ ደግሞ አለው እግዚአብሔር የአንተን ሚስቶች ለአንተ ቅርብ ዘመድህ ለሌላ ሰው አሳልፌ እሰጥብሃለሁኝ፣ ከእነርሱም ጋር እንዲተኛ አደርግብሃለሁኝ አለው። አንተ ይህን በስውር አድርገዋል፣ እኔ ደግሞ በገሃድ አደርገዋለሁ በእስራኤል ሕዝብ ሁሉ ፊት አለው። እግዚአብሔር ምን አደረገ? የዳዊትን ንጹሕ ሚስቶች ምንም የዳዊትን ኃጢአት የሌሉበት ያላገዙ ያልሰሙ ንጹሖችን ምን አደረጋቸው? ለሌላ ሰው ሰጣቸውና እንዲገናኛቸው አደረገ። ዝም ታሰራባቸው። ማስረጃ ላሳይ። አንድ ጊዜቶች የት አድርግ ኒዮት አድርገው ማስረጃ ላሳያቸው። እግዚአብሔር ዝሙት እንዳሰራ ተመልከት ነው። እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁኝ፣ ሚስቶችህንም አለ በዓይንህ ፊት እወስዳለሁኝ አለ እግዚአብሔር። ከዚያስ ምን ሊያስደርጋቸው? ለዘመድህም እሰጣቸዋለሁ። ከዚያስ በዚችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል። አላሁ አክበር። ለምን? አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ። በአደባባይ ለዚያውም ያጀማ አንተ በድብቅ የኦሪዮ ሚስት ተገናኝተሃል፣ በድብቅ ይሄን በስውር አድርገሃል። እኔ ግን በገሃድ የአንተን ሚስቶች ወስጄ ለሌላ ሰው ሰጣቸዋለሁኝ፣ ያ ሰውም ከአንተ ሚስቶች ጋር ይተኛል። እግዚአብሔር ተመልከቱ፣ ንጹሐን ሴቶች እንደዚያው። በሴቶች ላይ የተሰራ ትልቅ ግፍ ቢኖር እዚህ ዓለም ላይ ይሄ ነው። እኔም ላውራ እንጂ ሁሱ፣ አሁን እኔ ከአንተ ጋር ያየሁትን ጥፋት ልንገር ሁሱ። እኔ ጨርሼ እወርዳለሁ። ግን ባቢሎን አንዴ የኔ ጥፋት ሳይሆን በጣም ከባድ ጥፋት እየተነሳ ነው። እዚህ ንጹሐን ሴቶችን ምንም ኃጢአቱ ላይ የሌሉበትን ለሌላ ሰው አሳልፎ ከእነዚያ ጋር እንዲተኙ ማድረግ፣ ዝሙት ማሰራት፣ ይህ ትልቅ ጥፋት ነው አይደለም? መልስ አስቶራና አሁን እኮ ሚዩት እያደረግ ከአንተ የራስን ብቻ ነው እንትን ፖለቲካ እናውራ። ሲጀምር ማለት ሲጀምር አንተ ስለ ቁርአን ስትጠየቅ አሁን እየመለስክ አይደለም። ጥያቄውን ቀይረህ መጽሐፍ ቅዱስ ላይ ነው ጊዜን የምታባ ትልቁ ሽታ ያቸዋል። እኔ አልመለስኩም። ከእስልምና ያለውን አንጻር የቁርአን አንቀጽ እያነሳው ሐዲስ እያነሳው መልሼ ስጨርስ እኔ ልቀጥል ሁስ እኔ ጥያቄውን ያነሳሁት እኔ ስለሆንኩኝ አልተቃወምኩም። ወደ ቀጣዩ ጥያቄ ልሂድ፣ ስራ ሳልገባ ማለት ነው። ሚዩት አድርግ በለው። እኔ ሲጀመር አውቃለሁ ብዬ አይደለም የመጣሁት። ገብቶሃል አይደል? ከምን አንጻር ነው እንደዚህ ሊደረግ የቻለው ማወቅ ስላለብኝ አላቅም ያለ ሰው ለማወቅ እስከመጣ ጊዜ ድረስ እንትን ይላል። እውቀቱ ያለው ሰው ነው የሚከራከረው። ገብቶሃል አይደለ? እየሰማኝ ከሆነ ወደ ቀጣዩ ጥያቄ ልሂድ። እሺ፣ ሁለተኛው ጥያቄ ደግሞ አሁን ካልከው ላይ በእስልምና ወደ ጥያቄ ከመግባቴ በፊት ስንት ሚስት ነው የሚፈቀደው ለአንድ ሙስሊም? እንደ ሁኔታው ነው። አንድ ሁሉም የማይፈቀድለት አለ። በእስልምና አንድ ብቻ የሚፈቀድለት አይደል? እንደው በቃ እንደ ዓለማዊ አሁን እንደምናየው እኔ አሁን ክርስቲያን ሁኜ በእስልምና 4 እንደሚፈቀድ አውቃለሁኝ፣ በማየው በምሰማው ማለት ነው። ስለዚህ ከእናንተ አንጻር ደግሞ ስንት ነው የሚፈቀደው? ወደ ጥያቄ ከመግባቴ በፊት ማለት ነው። ማብራሪያ እንትን ያስፈልገዋል። አንድ አይነት ሰው አይደለም። ለምሳሌ መስፈርቶች ስላሉት እነዚያ መስፈርቶች ያሟላና ያላሟላ የሚባል ነገር አለ። ገብቶሃል አይደለ? ብሎ ለሁሉም ሙስሊም እንደፈለገ 4 እንዲያገባ ተፈቅዷል ወይ ከተባለ እንደዛ አይደለም፣ አልተፈቀደም። አላህ መስፈርቶችን አስቀምጧል፣ ከባባድ መስፈርቶች። እነዚያ መስፈርቶችን የሚያሟላ ከሆነ ነው አንድ ራሱ ማግባት የሚችለው እንደ ኢስላም። እነዚያን መስፈርቶች ማሟላት የማይችል ከሆነ አንድ ራሱ አይፈቀድለትም። ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም ያ መዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ ወመን ለም የስተጣዕ ፈዐለይህ ብሰውም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ያሉ ወንዶችን ሲያናገሩ ነቢ ሰለላሁ ዐለይሂ ወሰለም ከእናንተ የጋብቻ ጣጣ መቋቋም የሚችል ካለ ያግባሉ፣ ካልቻለስ እንዳያገባ ብለዋል። ጾምን ይጹም እንጂ እንዳያገባ። አየህ፣ አንድ ራሱ የማይፈቀድበት ጊዜ አለ። ለምን ከተባለ ችሎታ ከሌለው ሰው የማስተዳደር ችሎታ ከሌለው አይቻልም፣ አይፈቀድለትም። ስለዚህ ሁለተኛ ሊያገባ ቢል በዚያው ልክ እንትኑ መስፈርቱ እየጠበቀ ይሄዳል። ሁለተኛ ላይ ሌላ መስፈርት ይጨመርበታል። ከችሎታ በተጨማሪ
አንደኛ ሁለቱንም የማስተዳደር አቅም ሊኖረው ይገባል። ካልቻለ አይፈቀድለትም ሁለተኛ ማግባት። ሁለተኛ መስፈርት ምንድን ነው? በመካከላቸው ፍትህ ማድረግ አለበት። አንዷን ከሌላዋ በፍጹም ሊያበላልጥ አይገባው። አላህ ስብሐነሁ ወተዓላ በቁርአን ላይ ምን ይላል? ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ሁለትም ሶስትም አራትም ታገባላችሁ ካለ በኋላ ምን አለ? ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንድ ብቻ አግቡ ብሎ በቁጥር ደረጃ አንድ ብሎ አስቀምጧል። አንድ ብቻ አግቡ፣ ሁለተኛ እንዳታገቡ ብሎ ከልክሏል። አየህ አይደለ? ይህን ማሟላት የማይችል ከሆነ አይፈቀድለትም። እሺ ሳይኖረው ፍትሃዊ መሆን ሳይችል ያገባ ሰው ቅጣት አለበት ወይ ከተባለ አዎ ቅጣት አለበት። ክልክል ነው ብቻ ብሎ ኢስላም ዝም አይልም። ገብቶሻል አይደለ? ቅጣት አለበት። አዎ ቅጣት አለ። ቅጣቱ ምንድን ነው? ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ካነት ዒንደሁ እምረአታኒ ፊ ዱንያ ፈለም የዕድል በይነሁማ ጃአ የውመ ልቅያመቲ ወሸቁሁ ሳቅጥ ወፊ ሪዋየትን ኡኽራ ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ካነት ዒንደሁ እምረአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመ ልቅያመቲ ወሸቁሁ ማይር። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? በምድራዊ ህይወቱ ሲኖር ሁለት ሚስት ኑሮት በመካከላቸው ፍትህን ያላደረገ ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎን ብቻ ይነሳል አሉ። ግማሽ ሰው ሆኖ ይነሳል። ይሄ ሁሉ ቅጣት አለባችሁና ተጠንቀቁ። ፍትሃዊ መሆን የማትችሉ ከሆነ እንዳታገቡ ሁለተኛ የሚል የሚከለክሉ ሐዲሶችና ቁርአን ነው። ይባላል አይደል? ይሄ ነው። ኦኬ፣ ወደ ጥያቄ ልቀጥል። ስለዚህ አሁን ከአንተ አንደበት እንደሰማሁት አቅም ካለህ እስከ 4 ማግባት ትችላለህ አይደል? አቅም ብቻ አይደለም፣ ሁለተኛ መስፈርት እንዳትረሳ። እሱ ምንድነው? ፍትሃዊ መሆን አለበት። በቃ ችግር የለውም። በቃ የመጨረሻ ጣራው 4ኛ በምድር ላይ 4 እንደተፈቀደ ሰምቻለሁ እኔ። ይህ አይደለም ጥያቄ ሁሱ። አትገድበኝ፣ አብረን እንድመልሰው። እሺ ጨርስሽ፣ አውራ። እንግዲህ አላህ ስብሐነሁ ወተዓላ በሱረቱል ኒሳ ላይ ተናግሯል። አንድ ሰው የማስተዳደር አቅሙ ካለው ችሎታ ካለው እና ፍትሃዊ መሆን የሚችል ከሆነ እነዚህን እስከ 4 ድረስ ያገባል። ቦታቸዋል አይደለ? አላማው ምንድን ነው ከተባለ አላህ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተናገሩት መልካም ትውልድን አፍርታቸው ተሄዱ ዘንድ የሚል ነው ማስረጃ። አላህ በቁርአን ላይ ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርሪያ፣ ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞች ልክ ያለን ለእነርሱ ሚስቶችንና ልጆችን እንዲሁም መልካም ዘሮችን አድርጌላቸዋለሁ ይላል። መልካም ዘርን ከማፍራት አንጻር ነው ቸዋል እንጂ ወንድ ልጅ እንደፈለገ የስሜት ጥሙን ለማርከት ብላችሁ ጭንቅላታችሁ ውስጥ እንዳታስቀምጡ። እንደው ስሜትን ላ እንደዛ አይደለም። ይሄ ያለው መጽሐፍ ቅዱስ ላይ ጳውሎስ ምን ይላል? ነገር ግን በስሜት ከምትቃጠሉ ብታገቡ ይሻላቸዋል ይላል። ከስሜት አንጻር የሚያስቀምጠው ትዳርን መጽሐፍ ቅዱስ እንጂ ኢስላም አይደለም። ኢስላም ምንድን ነው ከተባለ መልካም ዘርን ታፈሩ ዘንድ የሚል ቀጥታ ታገኛላቸው ከትዳር ከትእዛዝ በኋላ። ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ለምሳሌ ሲናገሩ ምን አሉ? ተዘወጁል ወጁድ አልወሉድ ፈኢኒ ሙካፊሩን ቢኩም ልኡመም የውመል ቂያማ አሉ። ተወዳጅና ወላድ የሆነችዋን አግቡ እና መልካም ልጆችንም አፍሩና ውለዱ ካሉ በኋላ ምን አሉ? እኔ ትንሣኤ ቀን መልካም ተከታዮች ብዙ ትውልዶችን አፍርታቸው መምጣታቸው እደሰትባቸዋለሁ እና ብለው ተናገሩ። አየህ፣ መልካም የነቢያትን ትውልድ ተከታይ የሆኑ ትውልዶች ለማፍራት ከሚል አንጻር ነው። ይሄ ነው። ይሄ ስለ ትውልዳቸው አስመልክቶ የመጣ ትእዛዝ ነው። ስለ ነቢይ ሰለላሁ ዐለይሂ ወሰለም ደግሞ ይለያል። ለዚያ ልትሄድ ከሆነ ቀጥል። እሺ፣ አሁን መቀጠል እችላለሁ? ኦኬ። ስለዚህ በእኔ አስተሳሰብ በሌላ እንዳትይዝብኝ፣ በእኔ ግምት ስለዚህ ሙሐመድ ፍትሃዊ አልነበረም ማለት ነው። እሱ አትታየኝም። ውጣ ወደዚህ ፊትህን እንዳይ ማለት ነው። በእኔ አመለካከት ፍትሃዊ አልነበሩም ማለት ነው። ስለዚህ ፍትሃዊ አልነበሩም የምልበት አንተም ነፎይም ጋር ንጽጽር ሲሰራ በነበረ ሰዓት በሙሐመድ 9 ሴቶች እንደዚህ ሴክስ አደረገ ምናምን እያለ እፎይ ሲያሾፍ አንተ እንደውም መልስ ስትሰጥ ነብዩ ውትድርና ነው ምንድን ቆይተው ሲመጡ 9 ሚስቶቻቸውን ዘይረዋል። ስለዚህ ምንም የማያከራክረን ከ4 በላይ ቁጥር ሚስት ነበራቸው አይደለ? በንጽጽሩ ስትሰሩ ከሰማሁት ማለት ነው። ስለዚህ ቆይ ትመልሳለህ አንተ ስታወራ ስላስጨረስኩ። ስለዚህ ራስ ወዳድ አልሆንም ወይ ሙሐመድ? ራስ ወዳድ አልሆንም ወይ? በሌላ በመንዝራ በምናምን ስለኛ መጥተሃል። እውቀቱ የለኝም። ንጽጽር ስትሰሩ የሰማሁትን ነው። ሙሐመድ ጓደኞቹ ጋራ ወደ መስጊድ ሲሄድ የሆነ ሴት ተረከዟ ነው ምናምን አምሮት ያችን ሴት እንደተገናኛት ሰምቻለሁ። ምንድነው መረጃ አንጣ ብትለኝ ከመጀመሪያው መረጃ የለኝም፣ እውቀቱ የለኝም ብያለሁ። ስለዚህ
በዚህ ደረጃ አንድ ሰው ራሱን መጀመሪያ አርአያ አድርጎ ነው ሌሎቹን ማስተማር ያለበት። ጥያቄ ጨረስክ አይደለ? አሁን ምን ያክል ያልተረዳኸውን ነገር አንተ እኮ ውሱ እኔ ለመረዳት ነው የመጣሁ ብያለሁ። አንተ እኮ ስትተነትንልኝ ከኦርቶዶክስም ጥያቄ ጠይቅ አይደለ? በዚህ ልክ አርአያ ይሆናል ብዬ አላስብም። ምን አመጣው? ይሄን ጥያቄ ጠይቅና ይሄንን የሸፈነብህን ማየውነት እናነሳለን በመልስ አዳም። እሺ ሁሱ ሳይለንት አረከኝ ደካማነት ነው የማያውቅን ሰው አንተ እኔ ስለ እስልምና ሳይለንት አላደረግኩም። ሙሉ ስጠይቅ እየሰማሁ ነበር። ድንበር ስታልፍ ሳይለንት ያደረግኩ ስፈልግ አውርደኝ እኔ እየሰሙን የለኛ አይደለም። ሁሉም አይምሮ አለው እዚህ ክርስቲያኖችን እንዲህ ያደረገ ሰው እንዴት አርአያ ሊሆን ይችላል የሚል ክፉ ቃል ስትጀምር ነው ሜት አደረገ። ስፈልግ አውርደኝ። ይሄ ሽንፈትህ ነው። እኔ አላቅም ብያለሁኝ። አውርደኝ ስፈልግ አውርደኝ። አዳም ተረጋበል። ጥያቄህን ሰምቻለሁኝ። እንዳውም ጥያቄውን መጨረሻ ላይ አነሳሁልህ። ወደ ነቢዩ መሐመድ አንተ ከኔ የተሻለ ጤነኛ አይደለም እንዴ? አዳምጥ፣ አትናደድ። ይኸው በቃ ሚውት አድርገን አንሳው ሚውትን። በቃ አሁን አዳምጥ። አንድ ብቻ ላውራ፣ ላውራ፣ እወርድልሃለሁኝ። እውቀቱ አይደለም የተሻልክን ብዬ ጠይቄህ አንተ ስለ ኦርቶዶክስ ገብተህ ስለ ኢየሱስ እንዲህ ስለ እግዚአብሔር ለዚያ ነው የተናደድሽው? ምንም ማድረግ አልችልም። እኔ ማስረጃ እያሳየሁ ነው። አሁን ከተናገርከው ማስረጃ አውጣ ብለህ ወላሂ ታውጣ ለማስረጃውን ለተናገርከው እኔ እኮ አላቅም ያለን ሰው አጠይቀውም አይደለ? ስለዚህ አንተ ምን አናደደህ? እኔ አዳምጥሽ፣ አንድ ጊዜ ብቻ አዳምጥ። አንተ ትንተና ስትሰጥ ከእስልምና ወጥተህ ስለ ኦርቶዶክስ ትንተና ስትሰጥ እኮ ጣልቃ እኮ አልገባሁም። እኔም ትንተና ልስጥ። ታፍሩበታላችሁ እንደ ነብያችሁን። እስኪ በማስረጃ ተንትንሽ፣ ማስረጃ እየከፈትክ አሳየን። ስለዚህ ራስህ መረጃ ራስህ ዘጠኝ ሚስት እንዳለው መረጃ ራስህ የለኛ አይደለም እንዴ? እተነትናለሁ ካልክ ማስረጃ አሳየን። ችግር የለውም እኮ ጥያቄ የሚጠይቅ ሰው ይጠይቅና ያዳምጣል። አይ ተነትናለሁ አንተም ለእኔ እኮ ስከፍት ስትተነትን መጽሐፈን እያወጣሁኝ እኮ ነው። ጥያቄ ጠይቁ። ከዚያ በኋላ ድምዳሜ ነቢዩ መሐመድ ታዲያ እንዲህ ተቻላል። እኔ መጨረሻ ላይ ያነሳሁለት ጉዳዩን 4 ለምን ተፈቀደ የሚለውን እሱን እንዳልፈለገ ጥያቄውን ገብቶኛል። ታቸዋል አይደለ? ስጠይቁ ጊዜ ወዴት እንደምትሄዱ አውቃለሁ። መነሻቸውን አውቃለሁ። መድረሻቸውን የት ልደርሱ እንደምትፈልጉ አውቃለሁ። ለዚያም ነው መጨረሻ ላይ አዳምጣቸው ከሆነ ምን አልኩት? ነቢዩ ሰለላሁ ዐለይሂ ወሰለም ስንት አገቡ ወደሚለው ልትሄድ ነው። አሁን ቀጥል ብዬውን ያስጀመርኩት ምክንያቱም 4 ከተፈቀደ እርሳቸው ከ4 በላይ አግብተዋል ለምን ወደሚለው እንደሚሄድ ስለማውቅ ማለት ነው። ወይም ይህን ጉዳይ ሳያነሳ በፊት ነግሬሃለሁ እኮ ወዲያው ይሄንን እሱን ፈልጌ ነው እስኪ እሱን ንገረኝ ማለት ትችል ነበር። ሜት ያደረግነው ለምንድን ነው? ይህን የሚያደርግ ታዲያ እንዴት አርአያ ይሆናል ምናምን ወደሚለው ሊመጣ ነው። አሁን አዳምጡሽ። ቅድም ምን አልኩኝ? እስከ 4 ድረስ የሚለው ስለ ትውልዳቸው አስመልክቶ የመጣ ህግ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ከ4 በላይ 4 ብቻ አግቡ ተብሎ እንዳው ታዙ። ከዚህ በላይ እንዳታገቡ የሚለውን ኃጢአት ማን ነው የቁርአን አንቀጽ ወርዶ በሌላ አላህ ስብሐነ ወተዓላ ሳያዛቸው ቢያደርጉ ኑሮ የዛኔ አይፈቀድም ነበር። ነገር ግን አላህ በሱረቱል አሕዛብ ላይ እርሳቸው በሚመለከት መልኩ የቁርአን አንቀጽ አወረደ። ካስ ለእርሳቸው ማለት ነው። የቱ ጋር ይገኛል ከተባለ ሱረቱል አሕዛብ ላይ አሁን አንብብልህ። ያ አዩሃ ነቢዩ ኢና አሕለልና ለከ አዝዋጀከ አላቲ አተይተ ኡጁረሁነ ወማ መለከት የሚኑከ ሚማ አፋ አላሁ ዐለይከ ወበናቲ ዐሚከ ወበናቲ ዐማቲከ ወበናቲ ኻሊከ ወበናቲ ኻላቲከ አላቲ ሀጀርነ መዐከ ወምርአተን ሙእሚና ኢን ወሀበት ነፍሰሃ ሊነቢይ ኢን አራደ ነቢዩ አን የስተንኪሐሃ ኻሊሰተን ለከ ሚን ዱኒ ልሙእሚኒን ቀድ ዐሊምና ማ ፈረድና ዐለይሂም ፊ አዝዋጅሂም እያለ አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ላይ ተናገረ። አንተ ነቢይ ሆይ የሚል ራሳቸውን የተለየ የሆነ ትእዛዝ አዘዛቸውና ከ4 በላይ እዚያ ቦታ ላይ እንዲያገቡ የደነገገባት የራሱ የሆነ የቁርአን አንቀጽ አለ እያልኩ ታደረን። ይህ አላህ ስብሐነሁ ወተዓላ ታዲያ ለምንድን ነው እርሳቸውን ብቻ የሆነ ትእዛዝ አዞ ሌላውን ደግሞ የሚያቀባቸው ከተባለ በዚህ ብቻ ላይ አይደለም። ለምሳሌ እኛ ሙስሊሞች እንድንሰግድ የተደነገገብን ስንት ጊዜ ነው ልጆች? 5 ጊዜ አይደለ? በቀንም በሌሊትም 5 ጊዜ ነው። ነገር ግን በነቢዩ ሰለላሁ ዐለይሂ ወሰለም ላይ 5 ጊዜ ብቻ ነው ወይ? አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም እድሜ ልካቸውን የሌሊት ሶላት መስገድ በእርሳቸው ላይ ግዴታ ተደርጎ ነበር። ገብታችኋል አይደለ? ነገር እኛ ላይ 5 አውቃት ሶላት ነው። አላህ ግን በቁርአን ላይ እርሳቸውን በሌሊት ወቅት ተነስተህ ስገድ ግዴታ ነው ባንተ ላይ ብሏቸዋል። ሌላ ልጨምርላችሁ።
ነቢያችን ሰለላሁ ዐለይሂ ወሰለም ላይ ዳዕዋ ሁሉ ዳዕዋ ማድረግ አለብኝ ለህዝቡ ላ ግዴታ የለብኝም። በእርሳቸው ላይ ግን ምን ነበር? ግዴታ ነበር፣ ዋጅብ ነበር። እየሄዱ ዳዕዋ ያደርጋሉ፣ እየተፈረከቱ እየደሙ ያንደማቸውን እየጠረቁ። ስለዚህ አምላክ በነቢያቶች ላይ ከህዝቦቻቸው በተለየ መልኩ የሚያዛቸው ትእዛዛቶች አሉ። ቦታቸዋል አለ። ከዚያ መካከል ምንድን ነው ከተባለ ከአንድ በላይ ማግባትን ይደነግግባቸው ነበር። ታዲያ ከእርሳቸው በፊት በነበሩ ነቢያቶችም ላይ ደንግጓል ወይ? ማስረጃ አለ ወይ? አዎ። በሱረቱ ራዕድ መጨረሻው ገጽ ላይ አላህ ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጅን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልክ ያለሁኝ ለእነርሱም ሚስትን ሳይሆን ሚስቶችን አድርጌላቸው ነበር። አያችሁ፣ ለነቢያቶችም ከአንድ በላይ ሚስቶችን ይደነግግ ነበር። ገብታችኋል? ከህዝቡ ላይ ከተደነገገው በላይ ይጨምርና ያዛቸዋል። ይሄን አላህ ስብሐነሁ ወተዓላ በቁርአን ላይ ለነብዩ ሰለላሁ ዐለይሂ ወሰለም ባለፉት ነቢያት መንገድ ላይ እርሳቸውንም ከትውልዳቸው በተለየ